ህልምን በማሳካት የምትፈልገውን ድንቅ ህይወት ለመኖር ጧት መተኛት እየፈለክ እንቅልፍን መስዋዕት አድርገህ በጧት መነሳት አለብህ። ቀላል ነገሮችን ማድረግ እየፈለክ ከባባድ ነገሮችን ማድረግ አለብህ። ከምቾትህ መውጣት፣ ምቾት የሚሰጥን ሳይሆን ምቾትን የሚነሳን ከባባድ ነገሮች ማድረግ አለብህ። ከምቾት ቀጠና መውጣት በጣም አስፈላጊ ነው። ከምቾት መውጣት አለብህ። ከምቾትህ ካልወጣህ የምትፈልገውን ህይወት ማሳካት አትችልም። ሰላም ፍቅር መትረፍረፍ ለሁላችን ይሁን። ውድ ቤተሰቦች እንዴት ናችሁ? ዛሬ አሪፍ በሆነ ሀሳብ ተገናኝተናል። እንዴት ከምቾት ቀጠና መውጣት እንችላለን፣ ከምቾታችን ወጥተን እንዴት የምንፈልገውን ህልማችንን ማሳካት እንችላለን የሚለውን ነው የምናየው። እስከ መጨረሻው ድረስ ቪዲዮ ሰብስክራይብ፣ ላይክ በማድረግ አብራችሁን ቆዩ። እንግዲህ ትልቁ ህልምህን ለማሳካት የድሮ ተራ ልማዶችህና ፓራዳይምህ የሚሰጥህን ምቾት ጥሰህ መውጣት አለብህ። የድሮ ፓራዳይምህና ልማዶችህ ህልምን ለማሳካት በጧት እንድትነሳ፣ ቀንህን በምስጋና እንድትጀምር፣ ኃላፊነት እንድትወስድ፣ ከባባድ ነገሮችን እንድታደርግ፣ አስቀድመህ መስሪያ ቤትህ እንድትደርስ፣ መጽሐፍቶችን እንድታነብ አይፈልግም። የድሮ ፓራዳይምህና ልማዶችህ የሚፈልጉት አርፍደህ እንድትነሳ፣ በሌሎች ላይ እንድታማርር፣ እንድታሳብብ፣ ቀላል ስራዎችን እንድትሰራ፣ በቴሌቪዥን እና በሌሎች መዝናኛዎች ፈታ እንድትል ነው የሚፈልጉት። ስለዚህ እነዚህን ምቾት የሚሰጡን ነገሮች ብቻ እያደረግክ በህይወት ላይ ትልቅ ልዩነት አትፈጥርም። ትልቁ ህልምህንም ማሳካት በጣም ነው የሚከብድህ። ስለዚህ መስዋዕትነት መክፈል የሚያስፈልግህም በእነዚህ ምክንያት ነው። ስለዚህ ትልቁ ህልምን ለማሳካት የድሮ ፓራዳይምህና ልማዶች የሚሰጡህን ምቾት መስዋዕት አድርገህ መውጣት አለብህ። ትልቁ ህልምን በማሳካት የምትፈልገውን ድንቅ ህይወት ለመኖር ጧት መተኛት እየፈለክ እንቅልፍን መስዋዕት አድርገህ በጧት መነሳት አለብህ። ቢሮ ስትገባ ምቾት የሚሰጡን ቀላል ነገሮች ማድረግ እየፈለክ ምቾትን መስዋዕት አድርገህ ከባባድ ነገሮችን፣ ህልምን የሚያሳኩ ነገሮችን ማድረግ አለብህ። ከቢሮ ስትወጣ በቴሌቪዥንና በሌሎች መዝናኛዎች ፈታ ማለት እየፈለክ ምቾትህን መስዋዕት አድርገህ ከመጽሐፍቶች ላይ ዕውቀትን መመርመር፣ የሚያስፈልግህን መረጃ ከመጽሐፍት ለምትፈልገው ለትልቁ ዓላማ ጋር ከሚሄድ መጽሐፍትን መመርመር ማንበብ አለብህ። አዎ ትልቁ ህልምን ማሳካት ትችላለህ። ነገር ግን መክፈል ያለበትን መስዋዕትነት በቅድሚያ መክፈል አለብህ። ለህልም የሚከፈል መስዋዕትነት ደግሞ ሂሳብ በቅድሚያ ነው። ስለዚህ መክፈል ያለብህን ነገር በሙሉ ከከፈልክ፣ ማድረግ ያለብህን ካደረግ፣ ምቾትን መስዋዕት አድርገህ ለህልም ለትልቁ ዓላማህ የምትሰራ ከሆነ አትጠራጠር፣ የምትፈልገውን አሳክተህ ድንቅ ህይወት መኖር ትችላለህ። ነገር ግን ሂሳቡ በቅድሚያ ነው። እንደተነጋገርነው መክፈል ያለብህ መስዋዕትነት ቅድሚያ ነው መክፈል ያለብህ። ቀላል ነገሮችን ማድረግ እየፈለግ ከባባድ ነገሮችን ማድረግ አለብህ። ከምቾትህ መውጣት፣ ምቾት የሚሰጥን ሳይሆን ምቾትን የሚነሳን ከባባድ ነገሮች ማድረግ አለብህ። በዚህ መንገድ የምትፈልገውን ማንኛውንም ውጤት ማግኘት ትችላለህ። መስዋዕትነቱን ከከፈልክ፣ ምቾትን መስዋዕት ካደረግከው ማለት ነው። ምቾትን ደግሞ ማወቅ ትችላለህ። ለምሳሌ ብዙ ጓደኞች አካባቢ ካለህ እና ጓደኞችህ የሚያዝጉ ከሆነ ከነሱ ራሱ መለየት አለብህ። ከማይጠቅሙ ሰዎች መለየት ይጨምራል። ይሄ ዝም ብሎ ወሬ የሚያወራ የማያበረታታህ የሚያሳንፍህን ሰው መለየት ያስፈልጋል። ግንኙነቱን ማቋረጥ፣ ለምትፈልገው ጋር እንዳንተ ዓላማ ያለው ራዕይ ያለው ሰው ሲሆን ራዕያችሁን ለማሳካት እየተነጋገራችሁ አብራችሁ መስራት ትችላላችሁ። ነገር ግን ራዕይ የሌለው ሰው በአምስት የስሜት ሕዋሶቹ የሚመራ ሰው ከሆነ አንተ የምታየውን አሻግሮ ስለማይረዳህ አሁን ያለህበትን ብቻ ስለሚመለከት ተስፋ ያስቆርጣል በነገሮች። ስለዚህ ከእንደነዚህ አይነት ሰዎች መለየት አለብን። ምክንያቱም ወደ ታች ይጎትቱሃል። ስለዚህ ከነሱ ተለይተህ ግዴታ በአካል ማግኘት የለብህ። ብዙ መጽሐፍቶች አሉ። አንተ ማሳካት የምትፈልገውን ያሳኩ ሰዎች የጻፉት መጽሐፍ አለ። ኢንተርቪዎችን ምናምን መመልከት፣ እንደነዚህ ነገሮችን እያደረግ የምትፈልገው ጋር እንድትሄድ ቶሎ እንድትደርስ ያፋጥንልሃል ማለት ነው። የምትፈልገውን ለማግኘት ያፋጥንልሃል። ምክንያቱም አንተ ማሳካት የምትፈልገውን ብዙ ሰው አሳክቶታል። ስለዚህ የእነሱን መጽሐፍ ኢንተርቪው መስማት፣ እንደዛ መጽሐፍቶቻቸውን ስታነብ ከነሱ ጋር እንደዋልክ ቁጠር። ምክንያቱም የእነሱን ሀሳብ ነው መጽሐፍ ላይ ያሰፈሩት። እሱን ደግሞ ስታነብ አንተ የእነሱን አሻሽለህ የምትፈልገው ጋር ቶሎ እንድትደርስ ይሆናል። እነሱ የተሳሳቱትን አንተ አርመህ
የምትፈልገውን ቦታ መድረስ ትችላለህ። ስለዚህ ከምቾት ቀጠና መውጣት በጣም አስፈላጊ ነው። ከምቾት መውጣት አለብህ። ከምቾት ካልወጣህ የምትፈልገውን ህይወት ማሳካት አትችልም። ጧት መተኛት እየፈለግ ብድግ ግድ ነው ለትልቁ ዓላማህ። ስለዚህ መስዋዕትነት መክፈል ያለበትን መስዋዕትነት መክፈል የሚል አንድ ቪዲዮ አለ። ለትልቅ ዓላማ ራስን መገሰጽ የሚል ቪዲዮ፣ እሱን ቪዲዮ ብታዩትም ያግዛችኋል። ስለዚህ እሱንም በመመልከት ዋናው እናንተ መማራችሁ ነው። የሚያስፈልጋችሁ መስዋዕትነት መክፈል ያለባችሁን ነገር እየከፈላችሁ ሄዳችሁ የምትፈልጉትን ማሳካት ስለሆነ ዋናው ግቡ መሆን ያለበት። ለእነዚያ የሚጠቅሟችሁን ነገሮች ከሚዲያም ከምንም እየፈላለጋችሁ ማድረግ፣ የማይጠቅማችሁን መተው። ቤተሰብም ቢሆን ከነገራችን ላይ ከእናንተ ሀሳብ ጋር የማይሄድ ከሆነ ትንሽ ራቅ ማለት አለባችሁ ከቤተሰብ ራሱ። ወይም ገደብ ማስቀመጥ፣ ሃይ ብቻ መባባል፣ ብዙ ወሬ አለማውራት። ምክንያቱም ይገሉባችኋል። እናንተ ትልቅ ህልም ነው ያላችሁ። ትልቅ ህልም ደግሞ ማለት አሁን ያላችሁበት ሳይሆን አሁን የምትኖሩበት ቤት ሳይሆን መንገድ ነው። ስኬትን ነው የምትፈልጉት። ስኬት ደግሞ መንገድ ነው። ስለዚህ ያንን ደግሞ እነሱ አረቀው አሻግሮ የማያይ ሰው ሲሆን ደግሞ አይረዳህም። ስለዚህ ከነዛ ነገሮች ራስን አርቅ። ከምቾት ቀጠና ውጣ። ከምቾት ቀጠና መውጣት ይቻላል። ውሳኔ ነው የሚፈልገው። ወስነህ ከምቾት ቀጠና ውጣ። ማድረግ ያለብን በሙሉ አድርግ። ስኬት ላይ ትገኛለህ። ይህንን ካደረክ ስኬታማ መሆን ትችላለህ። ስለዚህ ተጠቀሙበትኝ። ቀጣይ በላ አስተማሪ ቪዲዮ እንድንገናኝ ደግሞ ቪዲዮውን ሰብስክራይብ፣ ላይክ አድርጉትኝ። እስከዛ ድረስ በያላችሁበት ሰላማችሁ ብዝት ይበል። ቻው። እወዳችኋለሁ።